ማማዬ ዝም በይ። ቤተሰብ እርዳታችሁን እንፈልጋለን ወይም ፕሊስ በእናታችሁ ማለት ነው። ወደቀች ሲሉ እስኪ ልክ እንደ እባብ አፈር ልሼ እንድነሳ እርዱኝ። ይሄን ቪዲዮ በላይክ ጀምሩት ማለት ነው። ማማዬ ዝም በይ ስወድሽ እና ውዶች ዛሬ ከቤት ወጥቼ እኔ ለራሴ ጊዜ የምሰጥበት ብዙ ሰዎች ሊጥሉኝ የተነሱበት ጊዜ ነበርና እኔም ለተወሰነ ጊዜ ወድቄላቸው ነበርና ያው ሲንግል ማምነት ቀጥሏል ነው መላችሁ ቤተሰብና ሁሉም ይመጣል እየገፋኝ ምናምን ነገር ይሄዳል። እኔም እጅ አልሰጥም ብዬ ልክ እንደ እባብ ሲጥሉኝ ወየ እናቴ ወየ ማኮ ሲጥሉኝ ምናምን እባብ ልክ ተቀጥቅጦ ምናምን አፈር ልሶ እንደሚነሳው ሁሉ እኔም ከዜሮ ኑሮዬን ሀብዬ ልጀምር ነውና ዛሬ ከአራስ መውጫዬ ጊዜ አይደለም ግን ግዴታ መውጣት አለብኝ። ለልጆቼ ያለሁት እኔ ነኝ። ዋየውሻ ማማኮ ለልጆቼ ያለሁት እኔ ነኝ፣ ለቤተሰቦቼ ያለሁት እኔ ነኝና ግዴታ መስራት አለብኝ። ወላሂ ወገቤም እያመመኝ ቢሆን በወይባ ጢስ ብርታት ካላህ በታች ነው መላችሁና ዛሬ እዛ ይሄዳለሁኝ። ወገቤ እንዲያገግም በዛ ነገር አድርግና ወደ ስራ ግዴታ መግባት አለብኝ፣ መስራት አለብኝ፣ ልጆቼን መለወጥ አለብኝ፣ ጥሩ ነገር ላይ መዋል አለብኝና በነገራችሁ ላይ እኔም ታመሜ ነበረ። ሁለቱም ልጆቼ ታመውብኝ ነበረ። ሲቀጥል እናቴም ወንድሜም ሁላችንም ታመን ነበረ እኛ ቤት ነው መላችሁና ግን አልহামዱሊላህ አላህ እንደ ሰው አይደለምና የጠፋውበት ምክንያት ከሚዲያ አንድሚያ ነው እና ደግሞ ሌላም ትንሽ ስነልቦና ምናምን ነገር ጫና ደርሶብኝ ነበረ በሆኑ ነገሮች ምናምን ማለት ነውና ሲንግል ማም ሆኖ ልጅ ማሳደግ ለኔ ብርቅ አይደለም። ማንንም ገፍቶኝ ቢሄድ ምናምን ማንንም አዋርዶኝ ማንንም አንቋሾኝ ምናምን ነገር ቢሄድ ነገ የተሻለ ነገር ከልጆቼ እንደማገኘው አልጠራጠርም። ያው እኔ ለልጆቼ ጥሩ አባትን አልመረጥኩም። እኔ ግን ለልጆቼ ጥሩ እናትን መርጠውላቸዋል ነው ምለው ማለት ነው። እኔ ህይወት ውስጥ መተው የሄዱ ሰዎችን ነው ምላችሁና አልহামዱሊላህ ሴት ልጅ ነበረችኝ፣ ወንድም አገኘች፣ ወንድ ልጅ ደግሞ ለኔ ሰጠኝ ማለት ነው። አያችሁ እና ለምንም ነገር አንጸጸትም። በቃ የሆነ ነገር እንዳለ ለመልካም ነው ለበጎ ነውና መላችሁ ምንድነው ከእንቅልፍ ወየ ማማዬ ወይ በቃ እሱሻ እና ያው የልጄ ድምጽ ይረብሻቸዋል ብዬ አላስብም። ያው ልጅ ያለው ምናምን ነገር ይረዳኛል። ሲቀጥል ያው ልጅ ይዤ ነው የምሰራውና ብርታታችሁን እፈልጋለሁኝ። አበረታቱኝ ምናምን በላይክ ጀምሩልኝ ይሄንን ቪዲዮ። ሲቀጥል ደግሞ በሼር ምናምን ነገር በሰብስክራይብ አገዙኝ። ማንንም ይልም ከጎኔና ስደተኛ እህታችሁ ነኝ። አበረታቱኝ። አረብ ሀገር ነበርኩኝ፣ ለፋው ደከምኩ ምናምን ትዳር መሰረትኩ አልሆነም፣ ሌላ ትዳር ውስጥ ገባው አልሆነም። በቃ የኔ ህይወት እንደዚህ ነው ውዶቼ፣ እንደዚህ ነው የኔ ህይወትና ሁላችሁም በየእምነታችሁ በዱአችሁ በጸሎታችሁ ምናምን ከጎኔ እንድትሆኑ ፈልጋለሁኝ። ከእንቅልፍ ተነስቼ ከዛን ላችሁ ልጄን የማጠባው ያው ጡጦ ከዛን ወተቴን አልቤ ምናምን አጠባሁትኝ። ከዛን ደግሞ አስገሳዋለሁኝ። አሁን ይኸው እንደምታዩት ማለት ነው ልጄ ማሻአላህ የኔ ፍቅር ማሂ ይባላል እና ተዋወቁት። ማሂ የኔ ፍቅር እቺን ትመስላለች ማለት ነው እና እሱን አግኝቻለሁኝ። ምንም ነገር ባጣ ምንም ማለት ነው ቢቀር ልጆች አሉኝ። እድሜ በከንቱ አልባከነም፣ ልፋቴም ከንቱ አልሆነም። አማርሬ ነበረ፣ ነገር ግን እንዳላማረር የሚያደርጉኝ ሁለት ቆንጃጅት ልጆች አሉኝ ነው ምላችሁና አልহামዱሊላህ ስለ ሁሉም ነገር። አሁን እንደዚህ አስገሳውኝና ከዛንላችሁ ምን ሄድበት አለ የልጄ አገሳ ማለት ነው። ከዛን አስተኛዋለሁኝ። ልጄ ደግሞ ትመጣለች። እሷም ያው ጡጦ ተጠቃሚ ናት ምናምን በተራ ነው እላችኋለሁ። ያው ጡጦዋን ይዘልኝ መጣችና በቃ ምላችሁ እንዴት ነው ወላሂ እኔ ከሰው ልጅ እርዳታ ምናምን ጠይቄ አላቅም። እርዳታ ስላችሁ እንዲህ የገንዘብ ምናምን አይደለም።
በቃ በላይክም ይሁን በሼርም በሰብስክራይብ ምናምን ከጎኔ ሆኑ ነው የምላችሁ። በአሁኑ ትንሽ እንዲህ ኑሮዬ ምናምን ነገር ተንጋግቷል እና ደስ የሚል ነገር ላይ አይደለሁም። ያው ሱቁንም ምናምን ነገር ሸጧለሁኝ ብዬ እንትን እንዳወጣሁኝ ምናምን ነገር አይታችኋልና በቃ ከልጆች ጋር ምናምን ነገሮች ምናምን ምቾት አልሰጠኝም ማለት የሆነ በቃ እና ልጄንም እንደዚህ ጡጦ ለማጥባት እሞክራለሁ። ያው እናትም አይደለው እዛ ሂጄ የሚሄድበት ቦታ ቁጭ ብዬ ስለ ልጆቼ ነው የምጨነቀው ምናምን ስለ ልጆቼ ነው የማስበው፣ ስለ ቤተሰቦቼ ስለ እናቴ ምናምን ነገር ነው የማስበው እና እነሱ ሳይበሉ ሳይጠጡ ምናምን ከወጣሁኝ ያለሁበት ቦታ ምቾት አይሰጠኝም። ለዛ ግዴታ እሷንም ጡጦ ማስጠባት ነበረብኝ። ያው ትቀናለች ምናምን እንዳትቀና ነው እያደረኩትኝ ያለሁትኝ። ለሷ ለብቻዋ ሰጥቻት ነበረ መሬት ላይ፣ እሱን ደግሞ አልጋ ላይ ሁኜ ሳጠባው ነበረ። ግን ልክ እንዳስተኛሁት ስትቀና ምናምን ነይ ይዘሽው ጡጦውን አልኳትኝና አስጠባት ማለት ነው። አሁን ደግሞ ልብስ ምናምን ነገር እንመርጥና ከዛ እንላችሁ ሻርፕ ይኸው እንደቀና ጡት መያዣ ነው ቡታንታ ትላላችሁ እና ሼቲ ምናምን እንደዚህ ያደረጉኝ። ከዛን ደግሞ ለበስኩኝና ልጄን ግዴታ ማባበል ነበረብኝና እቃቃዎቿን ምናምን ነገር አደረኩኝ ማለት ነው። እንዲህ የተጫወተች አታልያት ምናምን እንደወጣ ከዛን ልጄም ጮኸ ማለት ነው። አለቀሰ፣ ወላሂ ላዚም አለቀሰና እሱንም ይዤ ቁጭ አልኩኝ። ከዛን እላችሁ ማባበል ጀመርኩኝ ማለት ነው ውዶቼና እንዴት ነው አራስ ቤት ምናምን ነገር ተመችቷታል ለማማ ጨቤ ወይስ አልተመቻትም? ወይ አባቴ እንግዲህ እዚች ጋር ራሱ ሪከርድ ሳደርግ ዊ ምናምን ነገር ሲሉ ወደ እነሱ ዘንበል እያልኩ ነው። እንዳይረብሻችሁ ድምፅ እየተጠነቀቅኩኝ ትላላችሁ የኔ ፍቅር እና በቃ እንደዚህ ምናምን ነገር አታሉላቸውና ልጄንም ማሂን ለማቲ አሲዛትና እወጣለሁኝ። ወይ አባቴ ወዬ አረው እንዳይረብሻችሁ እኔም ለበስኩኝ። ከዛንላችሁ ቦርሳዬ ይኸውና ልጄን ሰናበተውና ግንባሩን ሳም አድርጌ ጉዞ እንጀምራለን ማለት ነው። ማማዬ አይደለ? ጉዞ ጀመረ ማለት ነው ውዶችዬ። ቀጥታ የት ነው የምንሄደው? ዌባ ጢስ ልንታጠን ማለት ነውና ወገባችንን ያለ ጊዜው ያው መተኛት አልቻልኩም። በቃ አልቻልኩም። የኔና የልጆች የቤተሰቦች ነገር ምንም የሚያስተኛ አይደለም እና በቃ ያልታደለች ነፍስ ትላላችሁ። ያልታደለች አትረፊ ብሎ የፈጠራት ነፍስ ረጅም አልሐምዱሊላህ ረቢል ዓለሚን ስለ ሁሉም ነገር የኔ ጌታ ተመስገን አልሐምዱሊላህ። እና ያውላችሁ ዌባው እንደዚህ ምናምን ነገር አቀጣጠለችልኝ። ልብሴን አወጣጣሁኝና ሙሉ ሰውነቴን ምናምን ምን እንደቀባችን ታውቃለች? እርድ ቂቤ ማር አቀለጠችና ሙሉ ሰውነቴን ተቀባሁኝና ከዛንላችሁ ሌዘሩን አደረገችልኝ። ከዛን ፎጣ ብርድ ልብስ ምናምን እንዲጠቅልል አደረገችብኝና ደግሞ ፊቴን ምንድነው እርድና እርጎ አድርጋ እንደዚህ እየቀባችኝ ነው ማለት ነው። ከዛን ዌባ ጭሱ ምናምን ፊቴን እንዲያገኘው እንደዚህ ግልጥልጥ እያደረገችኝ ነው። እና አድራሻዋ ያው ወሊሶ ነው ያለሁትኝ። በነገራችሁ ላይ ወሊሶ ያለ አይመስለኝም ነበርና የሆነ ሚዲያ ላይ ዞር ዞር ምናምን ነገር ስል የወገብ እንትን የወገብ ምንድነው ህመም ምናምን ነገር ስላለብኝ በአሁኑ ግዴታ ደግሞ ዌባ ጭስ አሪፍ ነው ወደ አዲስ አበባ ሊሂድ እንዴ ብዬ እያልኩኝ አረ እዚሁ ሀገርሽ ላይ አለ የሚል ምናምን ነገር አየሁኝ። ከዛን ደወልኩላት በቀጠሮ ነው ና ያለችኝ። ሄድኩኝ እላችኋለሁኝ 01 ነው 01 ሲቀጥል ደግሞ እንትኑ ጋር ምንድነው አንሷር መስጂድ በሴቶች መግቢያ በኩል ገላይ ትምህርት ቤቱ አካባቢ ላይ እዛ ትገኛለች ማለት ነው። አሪፍ ነው፣ ተጠቀሙበት። በቀጠሮ ነው እንዳልኳችሁ፣ ደውላችሁ ምናምን ነገር ነው መሄድ ያለባችሁ።
እና በቃ ስለተጠቀምኩበት እኔ ደስ ስላለኝ ስለተመቸኝ ነው እየነገርኳችሁ ያለሁት። እና በቃ ሴቶችዬ ለራሳችን ማማዬ ረፊ ለራሳችን ጊዜ መስጠት አለብን። ያው ከሰራሁት ምናምን ቪዲዮ በኋላ ነው ቮይስ ድምጽ እያስገባሁኝ ያለሁት። የልጄ ድምጽ ምናምን ያው ይረብሻችኋል ብዬ አላስብም። ከረበሻችሁ ይቅርታ ጠይቃለሁኝ። ያው የልጅ እናትን ነገር እኔ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። አያችሁ እንደሚንቦገቦግ ማለት ነው እንትኑ ጪሱ ማለት ነው። እና ረፊ አንቺ ማስቲካ አታላምጪብኝ። እዚች ጋር ሀሳቤን ሰርቁኛላችሁ እንዳለ እየተቀዳ ነው። እኔ ምን አገባኝ። እና ማማዬ ረፊ ተይ ግን ተይ። እዚች ጋር ድምጽ እያስገባው ነው። ረፉ አንዱ ማስቲካ ይኝክብኛል፣ አንዱ ይጮሃል፣ አንዱ ያለቅሳል፣ አንዱ እኔ እኮ ተጨነኩኝ። ወደች ማማ ተይ ባለው ንብሽ እናላችሁ ውዶችዬ። እንደዚህ ምናምን ነገር እየተንበገበገ ነው። ከዛ እንላችሁ ቀጥታ ወደ ማሳጅ እንገባለን። ማሳጁ ያው እግር ምናምን እንደዚህ ላስኪት ይለብስ ነበረ። እስኪ ረፊ ላስኪት ይለብስ ነበረ። ላስኪቱን አነሳችልኝና ማሳጅ ማድረግ ጀመረች ማለት ነው። ማሳጅ ሲደረግ ሙሉ ነው፣ ፉል ማሳጅ ነው፣ ፉል ማሳጅ ማለት ነው። እና ፕራይቬት የሆነውን ራሳችሁ ናችሁ መታሹት ማለት ነው። ይሄ ብብት ስር እንደገና ብልት አካባቢ ምናምን ራሳችሁ ናችሁ። ሆዳችሁን፣ ጡታችሁ ስር ምናምን ጡታችሁ ምናምን ራሳችሁ ናችሁ። እሷ አትነካ ማለት ነው። ግን ወገባችሁን ምናምን እንደዚህ አንገታችሁ፣ እግራችሁ ምናምን ወዘተ እናንተ ራሳችሁ ነው። እሷ ራሷ እንደዛ ታደርጋለች። ቀጥታ አሁን ወደ ሻወር እንገባለን ማለት ነው ወዶቼ። ሻወራችንን ወስደን ደግሞ እዩ እንዴት እንደምናንጸባርቅ ስንት ናችሁ እንዳትሉኝና አያችሁት የፊቴን ጥራት አያችሁ። ይህ ፊቴ ስሙዝ መሆኑ የሞቱ ቆዳዎች እንዳለን የተነሱት። ወይሾ ምንድነው እናቴ ተይኝ የኔ ፍቅር በእናትሽ 12 ደቂቃ ከ49 ደቂቃ ሰከንድ ማለት ነው ከነሱ ጋር ላውራ በአላህ ይሁንብሽ ታይ። ከዛንላችሁ ይኸውላችሁ ጁስ መጣልኝ ማለት ነው። ጁሱ ተልባና እንትን ነው ምንድነው ሙዝ። አዎ ከዛን ካክስ ውስጥ ምናምን እንደዚህ ትገባላችሁ። መጨረሻ ላይ ደግሞ ሺቲ የሆነ ሰው ጊፍት ሰጠኝ ምናምን አባቱን አልናገርም። ከዛን እንደዚህ ልብስ አድርጌ ጽድት ብዬ እንደዚህ በሳቅ ተሞልቶ ቀኔ እንደዚህ ነኝ እላችኋለሁኝ። ከዛን በሰላም ለቤቴ በቅቼ የበላሁት ምሳ ደግሞ ፍርፍር ነበረ። ያው እንደምታዩት ማለት ነው። ስለነበረን ቆይታና ምስጋና ቻው፣ ደህና ሁኑ ባይ